ፖስ የትኞች ነገሮች ናቸው መታየት ያለባቸው ሲሪየስሊ መታየት ያለባቸው ነገሮች ምንድናቸው ሲባሉ የተወሰኑ ቴስቶችን ማድረግ ያለባችሁ ሴቶችዬ ማምስ ባይ ዘ ዌይ እኛም እናቶች አሉን ሚስቶች አሉን ሶ ሴት ልጆች አሉን ሶ that is actually we also there for you guys by the way now whenever you are ሰላሳዎቹ አካባቢ ሲገቡ ቀደም ዶክተር ሞገስ በጣም ቆንጆ ነገር ተናግሯል አንዲት ባይ ዘ ዌይ ካንሰር ብቻ አይደለም do you know that ቀደም ዶክተር ሞገስ እንዳለው ፕሪካንሰሪየስ ሊዥኖች አሉ unless otherwise አንቺ ሰነፍ ካልሆንሽ በስተቀር አንቺ ነገ የሚለውን ነገር እያልሽ ነገን እየወለደ እንዲሄድ ካላረግሽ በስተቀር you cannot get any kind of cancer by the way በተለይ cervical cancer no never ቀደም አስተምሮናል ዶክተር ሞገስ because precancerous lesions cancer የሚለው ወርድ ወደ ጠረጴዛው ለመምጣት ረጅም አመት ነው የሚፈጀው ቤተሰብ ስለዚህ ይሄንን ፕሮግራም የሰማችሁ ሰዎች for sure ነው የምነግራችሁ go and get test for what for precancerous lesion and then በካንሰር የመያዝ ቻንሳችሁ ዝቅተኛ ነው የሚሆነው ማለት ነው አያችሁ አይደለ ስለዚህ በአንድ ጊዜ እንደ ቦምብ ወይ ደግሞ እንደንተን out of the blue ከየትም መጥቶ ጉብ አይልም ማለት ነው ኖርማሊ ፕሮሰስ ነው ኖርማሊ ስለዚህ ብልጥ ልጅ ያንን ግራስፕ ያደርግና እርምጃ ይወስዳል ማለት ነው the same is true for also diabetic ቤተሰብ አንድ ሰው ዲያቤቲክ ለመሆን በአንድ ሌሊት የሚመጣ ነገር አይደለም አሁን እኮ እኔ የሚገርመኝ በዚህ ፕላትፎርም ላይ ስንት አመት ሙሉ ያወራን ስቲል ሰው ግን ዲያቤቲክ ይሆናል ስቲል በዲያቤቲክ ምክንያት አይን ኩላሊት ሌሎች ነገሮች ይመጣሉ ስለዚህ ይሄንን ፕሮግራም መሰሙ ሰዎች there is diabetic even pre-diabetic ከመሆን በፊት ማወቅ ይቻላል እንዳልኳችሁ ዲያቤቲክ ለመሆን ከ10 አመት በላይ ነው የሚፈጀው ስለዚህ ቀድማችሁ ቴስት አድርጋችሁ አሁን ለምሳሌ ታይፕ 2 ዲያቤቲክ ዲያግኖስ እናደርግ ፋሚሊ ታይፕ 2 ዲያቤቲክ ዲያግኖስ እናደርግ we need your 50% complications ስለሚመጡ ቴስት እናደርጋለን የልብ የኩላሊት ምናምን እስኪ ታረጋላችሁ አይደለ ለምን because we know that diabetic type 2 diabetic ሲመጣ with complication እንደሆነ ስለምናውቅ ነው ቴስት የሚደረገው ስለዚህ አንተ ለምንድነው ኮምፕሊኬሽን ሳይመጣ ገና ዲያቤቲክ ያዘ እንደሆነ ማወቅ ማትፈልገው ይሄን ብቻ ነገሩኝ ለምንድነው የማይፈልገው ስቲል ቀደም ዶክተር ሞገስ ብሎታል ሰርቫይካል ካንሰር ከመያዙ በፊት ከ10 አመት በፊት ፒክ ማድረግ ይቻላል ሶ ይሄንን ፕሮግራም የሰማችሁ 88 ምናምን ሰዎች you are so privileged ናችሁ ማለት ነው ቀድሚያችሁ ቀደም ዶክተር በተቀሰው ሰዓት ላይ ያላችሁቶች go and check አርጉ እዩ ቴስት አርጉ ሁለተኛ and again አውቶ ኢሚዩን ችግሮች በአሁኑ ጊዜ ነምበር 1 ሊዲንግ ኮዝ ኦፍ ዴዝ የሆነ አውቶ ኢሚዩን ችግሮች ናቸው ቤተሰብ ስለዚህ
autoimmune there is also called pre-autoimmune. Can you imagine? Pre-autoimmune. ቼክ ማድረግ ይቻላል። ስለዚህ ይሄ ቤተሰብ 83 84 ሰዎች ያላችሁ እናንተ እኛ ጎበዝ ከሆናችሁ በስኳር አትያዙም፣ በአውቶሚን ችግሩ አትያዙም። አውቶሚን ማለት ምንድን ነው? ቤተሰብ ታይሮይድ፣ ሃይፖታይሮይድ ሳይዝ በፊት መታከም ይቻላል፣ ማወቅ ይቻላል። ሉፐስ፣ ሶሪያሲስ፣ ሶሪያቲክ አርትራይተስ፣ አይቢኤስ ገና ሳይመጣ በፊት ማወቅ ይቻላል። ዝም ብሎ ኤምኤስም ጭምር ማለት ፋይብሮማያልጂያም ጭምር ማለት ብዙ አይነት አውቶሚኖች፣ በጣም ብዙ አውቶሚኖች በአንዴ ጉብ የሚል ነገር የለም። ኢትስ ናት አን ኢመርጀንሲ። በአንዴ መጥቶ የመኪና አደጋ አይደለም ወይ ደግሞ ሽጉጥ አይደለም የሚገለን በአንዴ የሚገለን። ኢት ኢዝ አ ፕሮሰስ ነው በነገራችን ላይ። ስለዚህ ያ ከመድረሱ በፊት ለሰውናችን ከደረስን ሲስተማችን ራሱን ክሊን የሚያደርግበት የሚያከምበት ሜካኒዝም አለው። ያንን ሰፖርት እናድርገው ነው ቤተሰብ። እና ጥያቄዎች ካላችሁ ወደ ላይ መምጣት ትችላላችሁ። ዶክተር ቢቢ ሰላም ብያለሁ። ዶክተር ቢቢ ኦኬ። ምናልባት ቬሪ ኢምፖርታንት ኮንሰፕት ነው ብዬ የምወስደው ከዚህ ጋር ምናልባት ሌላ ጥያቄ ከሌላችሁ ይሄንን ቅድም ያልኳችሁን ነገር እስኪ ልጥቀሳችሁ። በተለይ ሆርሞናል ኢምባላንስ ቅድም ሰላምም ቅድም ብሏለች እና አንደኛው በተለይ ሎ ቴስቴስትሮን ኢዝ ቬሪ ቬሪ ኢምፖርታንት ፋክተር በነገራችን ላይ ሴቶች ላይ እና ባይ ዘ ዌይ ቴስቴስትሮን ሌቭል ሎ ሲሆን ምን እንደሚያመጣ ታውቃላችሁ? ቴስቴስትሮን ሎ ሲሆን ወንድም ላይም ሴትም ላይም አንደኛ ሊብዶ ኦር ሎ ሴክሹዋል ድራይቭ ማለት ነው። ፋቲግ ድካም፣ የጡንቻ መዛል መስል ዊክነስ፣ ሙድ ቼንጅ የምን ሌብል መውረድ? የቴስቴስትሮን ሌብል መውረድ በወንድም ላይም በሴት ላይም ማለት ነው። ሌላ ዲኤችኢኤ ሰልፌት ቅድም ሰላም ምናልባት ከመጣች በኋላ ላይ ዶክተር ሞገስም ጋር ከአሁን በፊት በጣም ብዙ ቤት ገብቼ አስተምሬያለሁ። ሜኖፖዝ የሚያመጡ ችግሮችን እንዴት አድርገን ነው ማስቀረት የምንችለው? አሁን ሁለት ነገር ነው ሜኖፖዝ ጋር ሲመጣ የምናወራው። ለምሳሌ አሁን 20 ቤትና 30 ያለች ሴት 20 እና 30 ያለች ሴት ይህንን ፕሮግራም የምትሰሚ ሴት እንዴት ነው ፔሪሜኖፖዛል እና ሜኖፖዛል ኤዲሜሽን ወይ ደግሞ በዛ ጊዜ ያለውን ሲምፕተሞች ሰብታይል ሆኖ ትራንዚሽኑን ስዊፍትሊ እንዲያልፍ ማድረግ ትችያለሽ ወይ? አዎ በደንብ። አንዳንድ ሲምፕተሞች እኮ ኢኔቪተብል ነው አይደል እንዴ? ግን ዲግሪው ይለያያል። ኖርማሊ ሌሎቹ ማይግሬን፣ ሄዴኩ፣ ሆት ስፕላሹ፣ ቫጃናል ድራይነሱ ምናምኖቹ በጣም ቀውጢ ሆኖ ህይወትን እስከሚያስጠላ ድረስ በጣም የሚያሰቃዩ አሉ። at the level of even though I don't recommend any hormonal ቴራፒዎች ነገር ግን በጣም የሚያስፈልጋቸው በጣም ቀውጢ የሆነ ቫጃናል ድራይነስ በጣም እንትን ሲኖር ሪከምበናንት ምንድነው ባዮኢዴንቲካል ምናምን ሪከመንድ ይደረጋል። ነገር ግን if you are in early 30s በ30ዎቹ እድሜ ውስጥ ካለሽ በ20ዎቹ እድሜዎች ካለሽ ያንን ፔሪድ ሳትጨናነቂ ማለፍ ምናልባት ዶክተር ሞገስ
እነዚህ ሲምፕተሞች ሙሉ ለሙሉ ማጥፋት ይቻላል እንዴ? ኦኬ ምናልባት ሲምፕተም ማለት የፈለከው ቫዞሞተር ሲምፕተም፣ ቮልቮ ቫጃይናል ድራይነስ እና ኦስቲዮፖሮሲስ ምናምን ነው ወይስ ማለት በቃ ዶሪንግ ሜኖፖዝ የሚመጡ ሲምፕተሞች አሉ አይደለ? ላይክ ያው ያልካቸው ነገሮች እንዳለ ሆኖ ማጥፋት ነው የሚቻለው ወይንስ ደግሞ ስዊፍትሊ እንዲሸጋገሩ ነው? ቢኮዝ ትራንዚሽን ነው አይደል እንዴ? ትራንዚሽን ነው። ሲምፕተሞቹ ሙሉ ለሙሉ ዜሮ ማድረግ ይቻላል ወይስ መቀነስ ነው የሚቻለው? በጣም አሪፍ። አሁን ሲምፕቶሞቹ ምንድን ናቸው ወደሚለው እንሂድ። ኖርማሊ ሜኖፓውዝ ምንድን ነው ወይም ማረጥ ምንድን ነው የሚለውን እናያለን። በመጀመሪያ እንግዲህ በዋናነት ምልክቶቹ በተለይ በሴቶች ላይ የሜኖፓውዝ ምልክቶች ከኢስትሮጅን መቀነስ ጋር የሚመጣ ምልክት ነው። ኦኬ ኢስትሮጅን ሲስተሚክ ሆርሞን ነው የሚመረተው በዋናነት ከእንቁላል ወይም ደግሞ ከእንቁላላችን ነው ኖርማሊ። ስለዚህ ይሄ እንቁላል ኢስትሮጅን የሚባል ሆርሞን እያመረተ ለሰውነታችን ሰርኩሌሽን፣ ለቆዳችን ልስላሴ፣ ለቫጃይናል ሴክሬሽን፣ ለስትሬች ለማድረግ፣ ለካርዲያክ አክቲቪቲ፣ ለአጥንት መሰራት ወይም ለቦን ግሮዝ ጠቅላላ ሁሉም የሰውነት ክፍላችን ኢቨን ለሚሞሪ ሳይቀር ለሁሉም የሰውነት ክፍላችን ያገለግላል ኤስትሮጅን የሚባለው ሆርሞንና ስለዚህ ኤስትሮጅን በሚቀንስበት ጊዜ ዋና ዋና ምልክቶች የሚባሉት በተለይ ለሴቶቹ ቶለሬት የሚያደርጓቸው ሶስት ሲምፕቶሞች ናቸው። አንደኛው ቫዞሞተር ሲምፕተም የሚባለው ቫዞሞተር ወይም ደግሞ ሆት ፍላሽ። ይሄ ሆት ፍላሽ ምንድነው? ሰደን የሆነ ወይም ደግሞ በአንድ ጊዜ በድንገት የሚመጣ ሙቀት እና የሰውነት ማላብ፣ ከሰውነት ማቃጠል፣ ከዛ በኋላ ወዲያውኑ የሚጠፋ ከዛ ሌሎች ተያያዦች እንቅልፍ እምቢ ማለት ምናምን ሊኖር ይችላል። ግን በዋናነት ሆት ፍላሽ ሰደን የሆነ ሙቀት መጨመር፣ ማቃጠል ሰውነትን እና ላብ ስሜት ከዛም በኋላ ወዲያውኑ የሚጠፋ ምናልባትም በሰከንዶች ወይም ደግሞ በደቂቃዎች ብቻ የሚቆይ የሙቀት ስሜት ማለት ነው። እንግዲህ ይሄ ነው ዋናው ነገር። ሰውነቴን ያቃጥለኛል ይሏቸዋል አብዛኞቹ፣ ሙቀት አለኝ ይሏቸዋል። ነገር ግን በዲቴል ስጠይቋቸው ሴቶቹ የሚነግሯችሁ ሰደንሊ የሚመጣና የሚጠፋ የሙቀት አይነትና እንዲሁም የሰውነት ማቃጠል ነው ማለት። ይህንን ሆት ፍላሽ እንለዋለን። እንግዲህ በዋናነት ይሄ ነው አንዱ ምልክት። ሌላው ቮልቮ ቫጃይናል አካባቢ ነው። ያ ማለት ቫጃይና አካባቢ እንደሚታወቀው ኢስትሮጅን ለኢፒቴሊያል ግሮዝ፣ ሴክሬሽን፣ ኢላስቲሲቲ ያገለግላል። እንግዲህ ኢስትሮጅን በሚቀንስበት ጊዜ አንደኛ ዲክሪዝድ ሴክሹዋል ድራይቭ ይኖራል። ሁለተኛ በዋናነት ድራይነስ ይኖራል ማለት ነው። በተለይም በኦልዶቹ የሚያጋጥመን አትሮፊክ ቫጃናይትስ የሚባላል። አትሮፊክ ቫጃናይትስ እንግዲህ ኢስትሮጅኑ ሲቀንስ ፒኤቹ ይቀየራል፣ ድራይ ይሆናል፣ መሰነጣጠቅ ይኖራል፣ ማቃጠል ይኖራል። አንዳንዶቹ እንደውም መሰንጠቅም ሳይኖረው ድራይነስም ሳይኖረው ማቃጠል ብቻ ይኖራቸዋል ማለት ነው። ስለዚህ ሁለተኛው የሎው ኢስትሮጅን ወይም ደግሞ ፖስት ሜኖፖዝ ምልክት የሚሆነው ጄኒታል ሲምፕተም ነው ማለት ነው። ሶስተኛው ኦስቲዮፖሮሲስ ነው ወይም ደግሞ የአጥንት መሳሳት ነው። እንግዲህ እነዚህ ምርመራዎች ያው በእርግጥ ይሄ ምልክት ሲደመር ሲግኒፊካንት የሆነ ኤኤምኤች መቀነስና ኤፍኤስኤች መጨመር ካለ፣ ኤፍኤስኤች ማለት ፎሊክል ስቲሙሌቲንግ ነው፣ እንቁላል እንዲፋፋ የሚያደርገው ሆርሞን ነው። ኤኤምኤች ማለት ደግሞ እንቁላልን ቁጥር የሚያሳየው ነውና እነዚህ ሆርሞኖች በተለይ ኤኤምኤቹ በጣም ቀንሶ ይሄ ሆት ፍላሽ ላላቸው ሴቶች ምልክታቸው በጣም ለሚያስቸግራቸው እንግዲህ የሚደረገው ሆት ፍላሽ ነው ማለት ሆርሞን ሪፕሌስመንት ቴራፒ ነው። ሆርሞን ሪፕሌስመንት። ስለዚህ ይሄ ሆርሞን ሪፕሌስመንት እንዳልኩት ለፕሪማቹር ሜኖፓውዝ እና ለፖስት ሜኖፓውዝ ቶለሬብል ሲምፕተም ነው ያላቸው። ምክንያቱም ሆርሞኑ ዲክላይን የሚያደርገው ግራጁዋሊ ስለሆነ ማለት ነው። ነው አይደለ? ሆርሞኑ የሚቀንሰው ግራጁዋሊ በእድሜ ቀስ እያለ ስለሆነ ሆት ፍላሹ እነዚህ ምልክቶች ሰደን አይሆኑባቸውም፣ ቶለሬት ያደርጓቸዋል። ቶለሬት የማያደርጉትና ብዙ ጊዜ በጣም